በክፍል 2 ፕሮግራሜ ስለ ኢራን ኢራቅ ጦርነት እስከ ረመዳኑ ጦርነት ድረስ የነበረውን ነግሬያችሁ ነበር። በዛሬው ፕሮግራሜ ደግሞ የኢራን ኢራቅ ጦርነት መጨረሻና ስለ ኩዌት ወረራ እስከ የሳዳም መጨረሻ ድረስ እነግራችኋለሁ። ውድ የቻናሌ ተከታታዮች በየጊዜው መሰል ልዩ መሰናዶዎች እንዲደርሷችሁ ቻናሌን ሰብስክራይብ እንድታደርጉና ሼር በማድረግ ለወዳጆቻችሁ እንድታደርሱ በትህትና ጠይቃለሁ። እናም በተለያዩ ጊዜያት የመለካቸውን ዘርፈ ብዙ ፋይዳ ያዘሉ መሰናዶዎች እንድትከታተሉ ከወዲሁ እየጋበዝኩ ወደ ፕሮግራም ያልፋለሁ። በረመዳን ጦርነት ያሰበችውን ያላሳካችው ኢራን በነቢያችን ጦርነት ስም የተሰየመውን የኸይበር ዘመቻን አወጀች። በዚህ ጦርነት የተሻለ ስኬትን ማስገኘት ብትችልም ኢራቅን ማንበርከክ አልተሳካላትም። ቀጥላ የሙስሊም ኢብኑ አቂል ዘመቻን ከፈተች። ጦርነቱ ወደ ከፋ ደረጃ እየተባባሰ ሲሄድ የከተሞች ዘመቻ ወደሚሰኘው የጦርነቱ ክፍል ተሸጋገረ። በመሆኑም የኢራቅ የጦር ጀቶችና ሚሳኤሎች የኢራንን ከተሞች ኢላማ አድርገው ሲደበድቡ፣ የኢራንም በአጸፋው የኢራቅ ከተሞችን ማደባየት ያዙ። በዚህ ጦርነት በርካታ ንጹሃን ከሁለቱም ወገኖች እንደ ቅጠል ረገፉ። አሸናፊ የሌለው ጦርነት ቀጠለ። ከዚያ ወደ ባህር ላይ ጦርነት ተሸጋገረ። በዚህ ጦርነት አሜሪካን ከኢራቅ ጋር በመወገን በቀጥታ ተሳትፋለች። ግዙፍ የኢራን የጦር መርከቦችንም በሚሳኤሎቹ አውድማለች። በስተመጨረሻም የኢራቅ ጦር ተወከልና አለላህ የተሰኘ ዘመቻ በኢራን ላይ በማወጅ መጠነኛ ድል አስመዘገበ። ግን ዘላቂነት አልነበረውም። ሳዳም ሁሴን አሁንም የተኩስ አቁም ጥሪ ያቀረበ። ለኢራኑ መሪ አያቱላህ ሩሁላህ ኾሜኒ የተኩስ አቁሙን የማይቀበሉ ከሆነ ከዚህ በፊት ያላዩትን ግዙፍ ጦር በኢራን ላይ እንደሚከፍት ዛተ። አያቱላህ ኾሜኒ ግን የተኩስ አቁም ስምምነቱን አልቀበላሉ። ጦርነቱን የጀመረው እርሱ እኛ አልጀመርነውም፣ ጦርነት እንዴት እናቆማለን በማለት መለሱ። ግና በየጦር ግንባሩ የተሰማራው የኢራን ጦር ፈታኝ ሁኔታ ላይ ወድቆ የመዋጋት ሞራሉም አሽቆልቁሎ ነበር። የኢራኑ ጠቅላይ ጦር አዛዥ አክባር ሃሽሚ ራፍ ሳንጃኒ ስለ ሁኔታው ሲያስረዳ እንዲህ ይላል። ወደ ኢማሙ ክፍል ገባሁና የተከበሩ ኢማም ሆይ ከእርሶ ቀጥለው ይህንን ጦር እንድመራ መርጠውኛል። ነገር ግን የጦራችን አቅም ተመናምኗል፣ የመዋጋት ሞራላቸው ወርዷል። ስለዚህ የተኩስ አቁም ስምምነቱን የፈረመው እኔ ሳላው ራፍ ሳንጃኒ ነው ብለው ለሕዝቡ ይግለጹና እኔን ከስልጣን ያባሩኝ አልኳቸው። የዚህን ጊዜ እርሳቸውም አይሆንም፣ ጦራችን ያለበት ሁኔታ እንደዚህ ከሆነማ እኔው ራሴ ኃላፊነቱን ወስዳለሁ ብለው የተኩስ አቁም ስምምነቱን ተቀበሉ ይላል። ራፍሳንጃኒ በዓመቱ የኢራን ፕሬዝዳንት ተደርጎ ተመርጧል። ኢማም አያቱላህ ኾሜኒ የተኩስ አቁም ስምምነት መቀበላቸውን ለሕዝባቸው ይፋ ሲያደርጉ እንደዚህ አሉ። ለነዚያ ሸሂድ ለሆኑት ታጋዮቻችን የአላህ ሰላም ይስፈንባቸው፣ ለነዚያ በዚህ ጦርነት ሕይወታቸውን ላጡት። ዛሬ ይህንን ስምምነት ለናንተ ይፋ ከማድረግ ይልቅ የቢልቃጥ መርዝ ጠጥቼ መሞት እመርጥ ነበር በማለት የተኩስ አቁም ስምምነቱን እጅግ እየጎመዘዛቸው እንደተቀበሉት አስረዱ። ጦርነቱ ሲጠናቀቅ ከሁለቱም ወገን 1 ሚሊዮን በላይ ወታደሮችና ንጹሃኖች መቀጠፋቸው ታውቋል። ከተሞች ፈራረሱ። ኢራቅ በደም ጎርፍ ታተቦ ከ150 ሺህ እስከ 340 ሺህ የሚገመቱ ኢራቃውያን ሲያልቁ ከ450 ሺህ እስከ 750 ሺህ የሚገመቱ ኢራናውያንም እንደ ቅጠል ረግፈዋል። የሁለቱ ሀገራት ኢኮኖሚ ተንኮታክቷል። ኢራቅ ወደ ጦርነቱ ስትገባ እጅግ የገዘፈ ቢሊዮን ዶላር መጠባበቂያ ኖሯት የነበረ ሲሆን ጦርነቱ ሲያልቅ ግን ወለዱን ሳይጨምር የ130 ቢሊዮን ዶላር ዕዳ ተሸክማ ነበር። ከዚህ ውስጥ 21 ቢሊዮን ዶላሩን የተበደረችው ከአሜሪካ፣ እንግሊዝ፣ ጣሊያን፣ ጃፓን፣ ጀርመንና ሶቪየት ኅብረት ነበር። ኢራን ግን የሚያበድራት ሀገር ስላልነበር የተንኮታኮተ ኢኮኖሚ ከመያዝ ውጪ ዕዳዋ ያን ያክል ነበረም። ግና በዓመት ትሸጥ የነበረው የ20 ቢሊዮን ዶላር ነዳጇ ወደ 5 ቢሊዮን ዶላር አሽቆለቆለ።
የወደመባት መሠረተ ልማትና ኢኮኖሚ እንዲህ ተዘርዝሮ የሚዘለቅ አይደለም። ሁለቱም ሀገራት በድምሩ የ1.2 ትሪሊየን ዶላር ኪሳራ ተከናነቡ። የሁለቱ ሀገራት እብሪተኛ መሪዎች በዚህ መልኩ በሰው ሕይወት ላይ ተጫወቱ። በእርግጥ ሳዳም የወሰነው ውሳኔ እጅግ አሳዛኝ ነበር። ከሳዳም ዕዳ ውስጥ በጦርነቱ ከፍተኛ የገንዘብ ድጋፍ ያደረጉለት የነበረው የኩዌትና የሳውዲ አረቢያ እንዲሁም መሰል የአረብ ሀገራት 67 ቢሊዮን ዶላር ይሆን ነበር። በድጋፍ መልክ የሰጡት ሳይቆጠር ማለት ነው። ሞገደኛው ሳዳም ሁሴን ግን የአረብ ነገሥታትን ሰብስቦ እኔ ከኢራን ጋር የተዋጋሁት ስለ እናንተም ነውና ያለብኝን የ67 ቢሊዮን ዶላር ዕዳ ሰርዛችሁ ሌላ የ60 ቢሊዮን ዶላር ብድር ካላቀረባችሁልኝ እርምጃዬ የከፋ ነው አላቸው። በተለይ ከፍተኛ ብድር ማለትም 30 ቢሊዮን ዶላር ያበደረችውን ኩዌትን ያበደርሽኝን 30 ቢሊዮን ዶላር ዕዳ ሰርዘሽ ሌላ 30 ቢሊዮን ዶላር ካላበደርሽኝ ይህ ጦር ሰልቅጦ ይውጥሻል አላት። ኩዌት ግን አሳፈረኝ አለች። ከዚህ በተጨማሪ ለአረብ ነዳጅ አምራች ሀገራት የነዳጅ ዋጋ እንዲጨምር ለዓለም ገበያ የሚያቀርቡትን የነዳጅ መጠን እንዲቀንሱ ጠየቀ። ያ ከሆነ ሳዳም ነዳጁን በሚያቀርብበት ወቅት ዋጋው ከፍ ስለሚል ዕዳውን ለመክፈል የሚውለውን ገንዘብ በአንጻራዊነት በአጭር ጊዜ መሰብሰብ ይችላል ማለት ነው። ኩዌት ግን አሻፈረኝ አለች። እንደውም ይባስ ብላ የነዳጅ አቅርቦቷን በከፍተኛ ሁኔታ በመጨመር የነዳጅ ዋጋ እንዲረክስ አደረገች። በዚህ የኩዌት ድርጊት የሳዳም ቁጣ ለከት አልነበረውም። ከዚህ በተጨማሪ ኩዌትና ኢራቅ የሚወዛገቡበት ግዛት ነበር። እናም ሳዳም ኩዌትን ዕዳዬን ሰርዥልኝ ብሎ በጠየቃት ጊዜ መጀመሪያ የድንበር ጉዳዩ በዓለም አቀፉ ሕግ ይፈታና ስለ ዕዳው እናወራለን የሚል ምላሽን ሰጠችው። ሳዳም ትዕግስቱን አጣ። እናም ኩዌት የግዛቴ አካል ናት ሲል አወጀ። ሳዳም ኩዌትን የኢራቅ ግዛት ናት ሲል ከሜዳ ተነስቶ አይደለም። በምን ጊዜም ታላቁ የሙስሊሞች ኺላፋ በኦቶማን ኤምፓየር ጊዜ ኩዌት የኢራቋ በስራ ግዛት አካል ነበረች። በስራን ታውቋታላችሁ። በስራ የታላቁ ዓሊም የኢማም ሐሰን አልበስሪን ጨምሮ የበርካታ ጉምቱ ዑለሞች የትውልድ ከተማ ናት። እናም ሳዳም ኩዌትን ወደ ግዛቱ ለመጠቅለል ወረራት። ሳዳም ኩዌትን ለመቆጣጠር አንድ ሳምንት አልፈጀበትም። በዚህ ጊዜ የተባበሩት መንግስታት ድርጅት የሳዳም ጦር ባጭር ጊዜ ውስጥ በወረራ የያዛትን ኩዌትን ለቆ እንዲወጣ ትዕዛዝ አስተላለፈ። አሜሪካና ሩሲያ በጋራ በመሆን ሳዳም ኩዌትን ለቆ የሚወጣበትን የጊዜ ገደብ አስቀመጡ። ሳዳም ግን አሻፈረኝ አለ። ሳዳም ሁሴን አብዱል መጂድ ከኩዌት ለቀህ ውጣ በተባለ ጊዜ የሰጠው ምላሽ እንደዚህ የሚል ነበር። እስራኤል በወረራ የያዘችውን የፍልስጤም ግዛቶችና የሶሪያ የጎላን ኮረብታዎችን ለቃ የምትወጣ ከሆነ እኔም ኩዌትን ለቅቄ እወጣለሁ አለ ሞገደኛው ሳዳም። እናም በድርጊቱ ተስፋ የቆረጡት አሜሪካና እንግሊዝ በኢራቅ ጦር ላይ ጦርነት ከፈቱ። በኢራን ጦርነት ክንዱ የዛለው ሳዳም እና አሜሪካን የሚቋቋምበት አቅም አልነበረውም። በመሆኑም ተሸንፎ ከኩዌት ወጣ። ከ180,000 በላይ የኢራቅ ጦር ሲማረክ ከ85,000 በላይ የሚሆነው ደግሞ ከሁለት ወገን ተሰዋ። አሜሪካና እንግሊዝ የደቡብ ኢራቅ ግዛቶችንም ተቆጣጠሩ። ሳዳም ሁሴን በኩዌት ጦርነት ተሸንፎ ቢወጣም ከስልጣኑ ግን አልተገረሰሰም ነበር። አሜሪካና አጋሮቿ ደግሞ ኢራቅን ወረው ከግዙፉ የነዳጅ ሀብቷ ለመከራመት ቋምጠዋል። አሜሪካ ኢራቅን ለመውረር ምክንያቶችን ትደረድር ያዘች። በዋናነት ያቀረበችው ምክንያት ደግሞ ኢራቅ ጅምላ ጨራሽ አውዳሚ የጦር መሳሪያ ታጥቃለች፣ የኒኩሌር መሳሪያንም በእጇ አድርጋለች የሚል ነበር። ኢራቅ ግን የአሜሪካን ውንጀላ አስተባበለች። ምንም አይነት የጅምላ ጨራሽ መሳሪያ እንደሌላት ለዓለም ይፋ አደረገች። የዓለም አቀፉ የጦር መሳሪያ ተቆጣጣሪዎች ድርጅት የኢራቅ የጦር መሳሪያ ማዕከላትን ከጎበኘ በኋላ ኢራቅ ምንም አይነት የጅምላ ጨራሽ መሳሪያ እንደሌላት አረጋገጠ። ሳዳም ሁሴን ከሲቢኤስ ጣቢያ ጋር ባደረገው ቃለ ምልልስ ሀገሬ የጅምላ ጦር መሳሪያ የላትም፣ ከዓለም አቀፉ ሕግም ተጻራሪ ሆና አልቆመችም፣ እንደውም በዚህ ጉዳይ ላይ ከአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ጋር ፊት ለፊት ለመነጋገር እፈልጋለሁ አሉ። ፕሬዝዳንት ጆርጅ ቡሽ ግን አሻፈረኝ አለ።
አሜሪካ ምንም ይሁን ምን ኢራቅን ለመውረር ቋምጣለች። እናም ሁሉንም እውነታዎች ገደል በመክተት ኢራቅ አውዳሚ የጦር መሳሪያ አላት ስትል ደመደመች። በመሰረቱ ኢራቅ አውዳሚ የጦር መሳሪያና የኑክሌር ቦምብ ኑሯት በነበር አሜሪካ ለመውረር እንደዚህ አትቋምጥም ነበር። አሜሪካ ከዚህ ውጪ በኩዌት ላይ የተደረገውን የተኩስ አቁም በመጣስ ኢራቅን ከወነጀለቻት በኋላ በ2003 መጋቢት 22 ቀን በኢራቅ ላይ ጦርነት አወጀች። ባግዳድ ምሽት ላይ በእንግዳ ትዕይንት ተሞላች። ጨለማ የነበረው የኢራቅ ሰማይ በአሜሪካ ሚሳኤሎችና ቦምብ ወጋገን በብርሃን ተሞላ። ወደ ምድር ከ7 ሜትር በታች ድረስ ሰንጥቀው የሚገቡ የአሜሪካ ቦምቦች የኢራቅን መሬት አረሱት። ሚሊዮን ኢራቃውያን በአሜሪካን ጦር ረገፉ። በኢራን ጦርነት ጊዜ ከጎኑ የተሰለፈችው አሜሪካ ግን የሞት መልአክ ሆና ሳዳም ላይ ወረደችበት። አሜሪካ እንግሊዝን አስከትላ ኢራቅን ለመቆጣጠር የፈጀባት 3 ሳምንት ብቻ ነበር። የአሜሪካ የጦር ጀቶች ከሳውዲ አረቢያ፣ ከኩዌትና ኢማራት እየተነሱ ኢራቅን አፈራረሷት። ከዚህ በኋላ ኢራቅ እስካሁን አልተነሳችም። ጦርነቱ ከተጠናቀቀ በኋላ ሳዳም ተያዘ። አሜሪካ ሳዳምን በጉድጓድ ውስጥ ተደብቆ ማንነቱን በሌላ ሰው ቀይሮ እንዳይጥ ከጉድጓዱ አውጥቼ ያስኩት ስትል ለዓለም አስታወቀች። በጦርነቱ አሜሪካ ከ4500 በላይ ወታደሮቿን ስታጣ ከ1 ሚሊዮን በላይ የሚሆኑ ኢራቃውያንም ረገፉ። በጦርነቱ መሪ ሰላይ የነበረው ጆን ኒክሰን ሌላ አነጋጋሪ ሚስጥር ይፋ አደረገና ዓለምን አስገረመ። ጆን ኒክሰን እንዲህ ይላል: ሳዳምን ስንይዘው የኢራቅ መሪ እንደነበር እንጂ ከጉድጓድ ውስጥ አልነበረም። እኔ ሳናግረው እኔ የኢራቅ መሪ ሳዳም ሁሴን ነኝ አለኝ። ሳዳምን ስንይዘው አንድ መጽሐፍ እያዘጋጀ ነበር። መጽሐፉን ግን አልጨረሰውም። ምናልባት ኢራቅን ባንወር ኖሮ ሳዳም በገዛ ፈቃዱ ከስልጣን ለመልቀቅ እየተዘጋጀ ነበር። መጽሐፉን የአሜሪካን ጦር ቀማው፣ የብዕር ማቴሪያሎቹም ተቀማ። እናም ሳዳምን የያዝነው የኢራቅ መሪ እንደነበረ ነው በማለት እውነቱን አጋለጠ። አሜሪካ ሳዳምን ከእርሱ መወገድ በኋላ ሎሌ ሆነው ለመጡት የኢራቅ ባለሥልጣናት አሳልፋ ሰጠች። ጊዜያዊው የኢራቅ ፍርድ ቤትም ሳዳምን በጅምላ ጭፍጨፋ፣ ዜጎችን በማሰቃየት ቶርች በማድረግ እንዲሁም የመርዝ ጋዝን በንጹሃን ላይ በመጠቀም ወዘተ ወንጀለኛ ነህ በማለት በሳዳም ላይ ተሰቅሎ እንዲገደል የፍርዱ ውሳኔ አሳለፈ። ሳዳም ቢን ሁሴን ቢን አብዱል መጂድ አልቲክሪቲ በበኩሉ የስቅላት ግድያውን በመቃወም ግድያው በጥይት ተደብድቦ እንዲሆን ጥያቄ አቀረበ። እኔ የኢራቅ መሪ ነኝ፣ እኔ የጦር መሪ ነኝ፣ መገደል ያለብኝ እንደ ተራ ወንጀለኛ በስቅላት ሳይሆን በጥይት ተደብድቤ መሆን አለበት አለ። ተቃውሞውንም አቀረበ። ፍርድ ቤቱ ግን የሳዳምን ጥያቄ ውድቅ አደረገው። ሳዳም ሁሴን በኖቬምበር 5 2006 በኢድ አል-አድሃ አረፋ በዓል ቀን በስቅላት እንዲገደል ተደረገ። ይህ መላው የዓለም ሙስሊም ያስቆጣ ክስተት ነበር። ሳውዲ አረቢያ በኢድ ቀን ሳዳም መገደሉን በማውገዝ የኢራቅ መንግስትን የሚያወግዝ መግለጫ ወጣች። ሳዳም ሁሴን ሊገደል ሲል የመጨረሻ ቃሎቹ እነዚህ ነበሩ: የአላህ ሰላትና ሰላም በመልእክተኛው በሙሐመድና በቤተሰቦቻቸው ላይ ይውረድ። አላህ ሆይ አንተ ጠላቶቻቸውን አጥፋቸው፣ ርግማንህን አውርድባቸው። በዚህ ጊዜ የተሰበሰበው ሕዝብ ሳዳም ሆይ ጀሃነም ግባ እያለ ይጮህበታል። ሳዳምን ጀሃነም ኢራቅ አይደለችም ይላል። ሌላኛው ግሩፕ ደግሞ ለአላህ ብላችሁ እያሉ የሚጮሁትን ዝም እንዲሉ ይጠይቃሉ። በመጨረሻም ሳዳም ሸሃዳን ተናገረ። ከአላህ በስተቀር በእውነት የሚገዙት ጌታ እንደሌለ መሰክራለሁ፣ ሙሐመድም መልእክተኛውና ባሪያው መሆናቸውን መሰክራለሁ አለ። በዚህም ጊዜ ሌላኛው ቡድን አምባገነኑ ጭራቁ ተወገደ ሲል ጮህበት። ሳዳም አሁንም የአላህ ሰላትና ሰላም በመልእክተኛውና በቤተሰቦቻቸው ላይ ይውረድ አለ። አሁንም መልሶ ሸሃዳን አደረገ። አሁንም ሸሃዳውን ለሶስተኛ ጊዜ አደረገ። አሁንም ሸሃዳውን ለሶስተኛ ጊዜ እያደረገ ሳለ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን እንዳለ ሳይጨርሰው አንገቱ ታነቀና ይህች ዓለም ተሰናበተ። የሳዳም መጨረሻ እንደዚህ ሆነ። ውድ ተከታታዮቼ ስለ ሳዳም ያዘጋጀሁት ፕሮግራም በዚሁ ያበቃል። በሌላ ፕሮግራም እስክንገናኝ
ሰላም